አሁን ከቤት ይውጭል አሞኛል እያለች የትም ትዞራለች አይደል? ታዲያ ይሄ ምንድነው አደይ? እኔ ትችሽ ከወጣሁ በኋላ የተፈጠረ ነገር አለ? ችግር አለ? አይ ምንም የለም። እኔ አንቺን ስራ እስክሰራ ድረስ አንቺ የት ነበርሽ? ሲጀምር ካሁን በኋላ ላባባ እንዴት መኖር እንዳለብኝ ራሱ አላውቅም። በሰላም እንደምናወራቸው ነገሮች አሉ። ባርኮት ከሄደ ቀን ጀምሮ እኮ ደውሉልኝ እንኳን አያውቅም። እና አደይ ምንም የምታውቀው ነገር የለም እያልከኝ? በቃ አዎ በቃ ከመጣ ይመጣል፣ ካልመጣ ደግሞ ትጨናነቂ። አሹቲ ወይት ልግባ ትገቢ? እሺ አመሰግናለሁ። ተገረዘ ካምባራ እንዳትፈልጊ ነው ሞነ ከመጣ ፈራኸኝ እንዴ? ማለት አልፈራው ፈርጃለሁ ለማለት ትንሽ ያዳግታል። ግን ያው አረመናነቅ አክተር ይንገላታል እንጂ አይሞትም። ኦ ማይ ጋድ ዴቭ እኔን ውሻ። ይሄ ምንድነው? ኧረ እኔ አላውቅም ዴቭ። ካንተ እኩል አይደል እንዴ ያየው አይሉት? አንቺማ በደንብ ታውቂያለሽ እንጂ። እስኪ ና አንብቢ። ቆይ ከባርኮት ጋር እስካሁን ታወራላችሁ? በፍጹም አናወራም ዴቭ። ባርኮት ከሀገር ከወጣ በኋላ ጭራሽ ደውሎልኝ የማያውቅ። ቆይ እንዴት እንደዚህ ተጠረጥረኛለህ? ታዲያ ይሄ ምንድነው አደይ? እኔ እንጃ እኔ አላውቅም ዴቭ። አደይ አትዋሽኝ። እኔ እውነቱን እንድትነግሪኝ ነው የምፈልገው። ይሄ ምን እውነት ነው እሱ ዴቭ? በቃ መደባበቁ ምንም አያስፈልግም። እኔ ደግሞ ምንም አላልሽም። አደይ እውነቱን ንገሪኝ። የምን እውነት? ቆይ ምኑ ልንገር ዴቭ? ሲጀመር አበባና ወረቀት ስለተላከን የምጠርጠር የለብህ። ታዲያ ይህን እያየሁ እንዴት ልመንሽ አደይ? ሰየት አባሽ ሰራሁልሽ። ካንተ ይሄንን አልጠብቅም ዴቭ። ቆይ ከአንቺም ብሶ እየተናደድሽ። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ እንግዲህ ሰራተኛዋ አደይ ፊልምን ክፍል 133 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የባለፈው ክፍል ላይ እንዳየነው አደይና ዴቭን ለማለያየት ቲናና ቤዛ ደፋ ቀና እያሉ ይገኙ ነበረ። እናም በስከ መጨረሻ ባርኪ ደወለ በማለት ነበረ እንግዲህ ደብዳቤና አበባ በመላክ አደይና ዴቭን ለማለያየት የሞከሩት። እናም ለጊዜውም ቢሆን ተሳክቶላቸው ይገኝ ነበረ። ማለትም የነሱ አላማ ዴቭ አደይን እንዲጠላት ስለነበረ ዴቭም አደይን እንዴት ከባርኪ ጋር ትደዋወያለሽ በማለት ነበረ ትቷት የሄደው። አደይም በዚህ ነገር በጣም ተበሳጭታ አንተ እኔን እንዴት አታምነኝም? እናም ደግሞ እስከ መቼ ነው እንደዚህ ሳታምነኝ ሳንተማመን የምንኖረው? በማለት ነበረ ተናዳ ጥላው የሄደችው። ነገር ግን የዴቭና የአደይ ፍቅር አሁን ደግሞ በባቡሬ ምክንያት አንሰራርቷል። እሱም ምንድነው አደይ ለምን ደበረሽ ብሎ በመጠየቅ ነበረ ባቡሬ እንግዲህ ወደ መስመሩ እንዲገቡ ያደረገው። እናም አደይ ከዴቭ ጋር ተጣልቼ ነው ስትል ብትነግረውም ምክንያቱ ምን እንደሆነ ግን አልነገረችውም። እናም ይህንን ምክንያት ለማወቅ ነበረ ባቡሬ ወደ ዴቭ ጎራ ያለው፣ ዴቭ ወዳለበት ቦታ ጎራ ያለው። እናም ዴቭን አግኝቶት እያንዳንዱ ነገር ለመጠየቅ ሞክሯል። አሁን ላይ ጥፋተኛዋ እሷ ናት፣ አደይ አሁን አጥፍታለች በማለት ነበረ ዴቭ ለባቡሬ እያንዳንዱ ነገር እያስረዳው። ይህንን እየሰማውን ባቡሬ አንተ በአይንህ በብረቱ አይተሃል ደብዳቤና አበባ ሲላክላት ቢለውም አዎ አብረን ቁጭ ብለን ነበረ የተላከላት ሲል ነበረ ያስረዳው። ነገር ግን ይህንን ነገር ማመን የለብህም። እናንተን ለማጣላት የሚሞክር ሰው ቢሆንስ እንደዚህ ያደረገው? ዴቭ እባክህ ንቃ በማለት ነበረ እንግዲህ ለዴቭ የማንቂያ ደውል የሆነው። እናም ማን ሊሆን ይችላል? ይህንንስ ነገር እንዴት ማወቅ እችላለሁ? በማለት ቢጠይቀውም አሁኑኑ የባርኪን ስልክ ስጠኝ፣ እናም እኔ ልደውልለትና እያንዳንዱ ነገር ልጠይቀው ነበረ የባቡሬ ጥያቄ። ዴቭም እሺ በማለት የባርኪን ስልክ ሰጠው። እናም ባቡሬ ደውሎ ባርኪን ለአደይ አበባ ልከህላታል ብሎ ቢጠይቀውም ባርኪ ግን እኔ እንደዚህ አይነት ነገር አላደረኩም፣ እናም ግን አደይ እንዴት ራስ ሲል ነበረ በምላሹ ሌላ ጥያቄ የጠየቀው። ይህንን በማድረግ እንግዲህ ባቡሬ ለፍቅራቸው ዋጋ ሊሆንላቸው ችሏል ማለት ነው። እናም ሊበተን ያለውን ፍቅር ከመበተን አድኖታል። ይህንንም እየሰማው ዴቭ አደይን ይቅርታ ጠይቃት ብሎ በላከው መሰረት ሄዶ እሱም አደይን ይቅርታ ለመጠየቅ ተስማምቷል። አደይም እንግዲህ እያንዳንዱ ነገር ሲከፋትም ሆነ ደስ ሲላት የምታማክራት ምርጥዬ ጓደኛ እንዲሁም ደግሞ እህት የሆነች ቤስት ፍሬንድ አለቻት ማለት ነው። እናም ሲከፋት ወደ ለሊ ቤት ጎራ አለች። ለሊ ቤት ስትሄድ ግን ማዘሯና ለሊ ቁጭ ብለው ነበረ እና
ማዘሯ ደግሞ ጋደም ብላ ነበረ። እናም አደይ እንኳን ደህና መጣሽ፣ ምነው የተበሳጨሽ ይመስላል ብላ ለሊ ጠየቀቻት። ዞር ብላ ወደ ማዘሯ አየችና ማዘሯ ግን ስትላት አይ እሷ ችግር የለውም ተኝታለች፣ የሆንሽውን እያንዳንዱ ነገር ንገሪኝ በማለት ለሊ ጠየቀቻት። አደይም እንግዲህ እያንዳንዱ ችግሯን ነገረቻት ማለት ነው። ይህንን ነገር ስታዳምጥ የነበረችው ማዘሯ እንቅልፍ ይዟታል ብላችሁ ነው አይደል ይህን ሁሉ ወሬ የምታወሩት? አለሁኝ እንቅልፍ አልወሰደኝም በማለት ነበረ ቀና ብላ የጠየቀቻቸው። እናም ሁለቱም ደነገጡና ማዘሯ ብለው ሲጠይቋት አይ ልጆቼ ችግር የለውም እያንዳንዱ ያወራችሁትን ነገር ሰምቻለሁ። እናም ዴቭ ማለት ማን ነው ስትል ነበር የጠየቀቻቸው። ዴቭ ማለት እንግዲህ የአደይ ፍቅረኛ ነው ሲሉ አስረዳት። እናም ልጄ ከኔ ህይወት ተማሩ ማለት እሷም እንግዲህ ስለ ራሷ የህይወት ታሪክ አንዳንድ ነገር አካፈለቻቸው። አደይና ለሊም የሚጠቅማቸውን ነገር ሴቭ አደረጉ ማለት ነው። እንግዲህ መልእክቱን የተላከው ዴቭም ማለትም ይቅርታ ጠይቃት በተባለው መሰረት ይቅርታ ሊጠይቅ ወደ ለሊ ቤት ጎራ አለ ማለት ነው። እናም እዛ ከመጣ በኋላ ማዘሯ ዴቭ ማለት እሱ ነው ስትል ጠየቀቻቸው። አዎ እሱ ነው ስትል መለሰችላት ለሊ። እናም ማዘሯ ደግሞ እባክህ ይችን ልጅ ጠበቃ አድርገህ ያዝ፣ ያለበለዚያ ድጋሚ ለማስቀየም ብትሞክር እኔ ነጥቄ ለሌላ ሰው ነው የምድርብህ ስትል አስጠነቀቀችው። ዴቭም እሺ በማለት አንገቱን ቀርቀር አድርጎ ተቀበለ። እናም ለሊ እንግዲህ ማዘሯ ነይ ወደ ቅምጥል ቤት እንሄድ፣ እሷን ለማጽናናት መሄድ አለብን ስትል ጠየቀቻት። እናም ማዘሯን በሀሳቧ ተስማምታ ተያይዘው ወጡ። ዴቭም እያንዳንዱ ነገር ግልጽ በማድረግ ለአደይ እጅግ ታላቅ ይቅርታውን አቀረበላት። አደይም በድጋሚ እንደዚህ አይነት ነገር እንዳታደርግ ልቤንም ለመስበር እንዳትሞክር በማለት ለመጨረሻ ጊዜ ነው ብላ በማሰብ ይቅርታ አደረገችለት። እናም ፍቅራቸውን ቀጠሉ። በሌላ በኩል ደግሞ ሮማን ናት። ሮማን እንግዲህ በድጋሚ ከስራ ቦታ አስፈቅዳ ወደ ቅምጥል ቤት ጎራ ብላለች። እሱም የጓደኝነቷን ጥግ ለማሳየት እናም ቅምጥልን ለማጽናናት ነበረ። እንግዲህ ቅምጥልን ልታጽናና በሄደችበት ሰዓት ነበረ ፍቅርን ሩታ እያንዳንዱ የቤቱን ስራ መስራት የነበረባቸው። እናም እነሱ እየተፎካከሩ የቤቱን ስራ አንሰራም በማለት እርስ በርሳቸው እየተጣሉ ይገኙ ነበረ። ይህንን ያየችው እናቷ ግን ማለትም የፍቅር እናት እያንዳንዱ ስራ በጋራ እንዲሰሩ አዛቸው ወጥታለች። ሮማንም ጉዳዩን ከጨረሰች በኋላ በቶሎ ወደ ቤት ተመለሰች። ነገር ግን ቤት ስትመለስ ያጋጠማት ነገር እጅግ በጣም ደስ ይል ነበረ። እሱም ምንድነው ሩታ ነይ አንዳንድ ልብሶችን ትለኪያለሽ በማለት ነበረ ወደ ክፍሏ ይዛት የሄደችው። እንግዲህ ሩታ ሮማንን ለማስደሰት የተቻላትን ሁሉ እያደረገች ነው። እናም የራሷን ልብሶች አካፈለቻት፣ እያንዳንዳቸው እንድትለካቸው ነገረቻት። ነገር ግን ሮማን እኔ እኮ እንደዚህ አይነት ልብሶችን መልበስ አልለመድኩኝም። እናም አጫጭር ቀሚስ ለብስ ራቆቴን ይሆንኩ ነው የሚመስለኝ። ተይ እንጂ ሩታ፣ እኔ እኮ ገጠር ነው የኖርኩት፣ ገጠርም ነው ያደግኩት። እንዴት ከባህሌ የወጣ ልብስ እለብሳለሁ? እናም ደግሞ በህይወቴ ሱሪ የሚባል ልብስ ለብሼ አላቅም፣ እናም እፈራለሁ ብትላትም፣ ነገር ግን ሩታ የድፍረቷ ምክንያት ልትሆና ትችላለች ማለት ነው። በማደፋፈር እንግዲህ ሮማን ሱሪ እንድትለብስና እንዲሁም ደግሞ ዝንጥ ብላ ቆንጆ ሆና እንድትታይላት ስለምትፈልግ ነበረ የራሷን ልብሶች እየሰጠቻት ማለት ነው። በዛም መሰረት እንግዲህ ሮማን ዝንጥ ብላ ወጥታለች ማለት ነው። ይህንን ያየው አሹ ግን ለዚህ ነገር ፍቃደኛ አልሆንም። ለምን ሮማንን ሌሎች ወንዶች ያዩዋታል እናም ይማልሉባታል በማለት ነበረ እንዲህ ለብሰሽ እንድትወጪ አልፈቅድልሽም ብሎ ሮማን ግቢና ቀይሪው በማለት ማስጠንቀቂያ የሰጣት። ይህንን ያየችው ሩታ ግን አሹ አሁን ላይ ፍቅር እንዳለበት ለማየትና ለመገንዘብ ችላለች ማለት ነው። ምስኪን ሮማንም ከአሹ ቃል ላለመውጣት ብላ ገብታ ልብሷን ለመቀየር ተስማምታ ወደ ቤት ተመልሳለች። ሀሳቧ ያልተሳካላት ቲናም እንግዲህ ዲቪን ለማግኘት ሰፍ ሰፍ እያለች መታለች። እናም ዲቪዬ ናፍቀኸኛል ስትለው ዲቭ ደግሞ ላይሽ አልፈልግም ሂጂልኝ ብሎ ቢያከናፍራትም እሷ ደግሞ አሁን አደይ አጠገብህ የለችም ስትል አፍ አመለጣት። እናም ዲቭ የሴራው ጠንሳሶች እንዲሁም ደግሞ ባርኪ ደወለ በማለት ሊያለያዩቸው የነበሩት እነሱ መሆናቸው ነቅቶባቸው ቲናን አከናፍሮና በጥፊ ብሎ አባረራት ማለት ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።